ለመላው የክርስትና እምነት ቤተሰቦች እንኳን ለገና በዓል በሰላም አደረሳችሁ። ሼፍ ሄኖክ ነኝ። ዛሬ በፈታ ፕሮግራም እንግዲህ ከጎልደን ኪችን ቆንጆ የሆነ የዶሮ አሰራር አሳያችኋለሁ። እንግዲህ ሁላችንም ቤት የሚያስማማን በዓል ሲደርስ አንድ ነገር ነው፣ ዶሮ። የዶሮ አሰራር እናቶቻችን ከ12 ሰዓት በላይ ቆንጆ አድርገው ክሽን አድርገው የጣፈጠ ዶሮ ነው የሚያዘጋጁት። ዛሬ ደግሞ ከሙያተኞች እንዴት ቀለል ያለ ለወንደላጤዎች እንግዲህ ወንደላጤዎች ይህንን ሙያ ከለመዳችሁ በኋላ ለሚስቶቻችሁ ፈተና እንዳትሆኑ፣ ሚስትም አያስፈልግኝም እንዳትሉ ቲፕ ነው። የ10 ደቂቃ ዶሮ አሰራር ነው ማሳያችሁ። በጣም ቅልል ባለ መንገድ ነው። ይህንን ለበዓል ብቻ ሳይሆን ዶሮ ማማራችሁ ሰዓት ሁሉ ነገር ትችላላችሁ። የዶሮ አሰራራችን የምንጀምረው ፊት ለፊት ያለውን ቺክን ከመክተፍ ነው። አብራችሁን ቆዩ። አንዳንድ የሚገቡትን ቅመሞችና አሰራሩን ገለጻ አድርግላችኋለሁ። በድጋሚ መልካም በዓል። ይህ እንግዲህ የዶሮ ብረስቱን ዳይስ አድርጌ ነው እየከተፍኩት ያለሁት። ዳይስ ማለት 4 ማዕዘን በሚሆን መልክ ማለት ነው። ለመመገብ ቀለል እንዲል ቀጠን አድርጌዋለሁ። ዶሮውን እንደምታዩት ሳይዙን ቀጠን አድርጌዋለሁ። ይሄ ለጉርሻ ጥሩ እንዲሆን ነው የምሰራላችሁ። ለአንድ ሰው የሚሆን ነው። ዶሮአችን ወደ 150 ግራም አካባቢ ነው የሚሆነው። እንግዲህ ይሄኛውን አሁን ምንድን ነው የምናደርገው? መጥበሻችን አዘጋጅተናል። እዛ ጋር የተለያዩ ቅመሞች ዶሮአችን ለማዘጋጀት የሚያስፈልጉ ቅመሞች አሉ። አብራችሁን ቆዩ። አሁን ደግሞ ወደ ማብሰያዎችን የምንሄደው ተከተሉ። እዛ ጋር ቀደም የከተፍነው 1 ደቂቃ ነው። ትልቁ ነገር ምንድን ነው? አሁን አሰራሩንም የነገርኳችሁ ስለሚሆን ምናልባት ከ10 ደቂቃ ወደ 11 ደቂቃ ሊሆንብኝ ይችላል። 1 ደቂቃውን እንግዲህ ጽፉኛላችሁ። መጀመሪያ ላይ ዘይታችንን እናደርጋለን። ዘይታችን ትንሽ ጋል እንዳለ እንደምታዩት ድምፁንም ትሰሙታላችሁ። በጋለ መጥበሻ ላይ ዳይስ የከተፍነውን ዶሮ መጀመሪያ ፊር እናደርገዋለን። በጣም ቀላል ነው ይሄ። በማንኛውም ሰዓት ከበዓላትም ውጪ ዶሮ ወጥ መብላት ፈልጋችሁ ረጅም ሰዓት ይወስድብናል ብላችሁ ለምትተው፣ ቅድም እንደውም መግቢያ ላይ ለወንደላጤዎች ብቻ ነው ያልኩት። ይሄ ነገር መስተካከል አለበት። ለሴተላጤዎችም የሚል መጨመር አለበት። በኋላ ሴተላጤ እህቶቻችን እኛን ሳያማክልም ወይ ሬሲፒው እንዳትሉ ለእናንተም ነው። ለ1 ደቂቃ መታከል እንግዲህ ዶሮዋን መጀመሪያ እንደዚህ በሰል እናረጋታለን። ይሄ ከኒውትሪሽንም አንፃር በደንብ ተንተክትኮ ኒውትሪሽን ቫልዩን ያጣ ምግብ ከመመገብ ደግሞ እንደዚህ ቀለል ብሎ ተሰርቶ መበላት የሚችልም ሬሲፒ መሞከር ጥሩ ነው። ትንሽ ቺክናችን በሰል እንዳለች 1 ደቂቃ ከ30 ሰከንድ አካባቢ የተከተፈ ደቀቅ ያለ ነጭ ሽንኩርትን ጨምርና የዶሮውን ቃና ለመለወጥ ነጭ ሽንኩርት እኔ እንግዲህ ብዙ ጊዜ ስሰራው ዶሮውን በዘይት ከምጠብሰው በተነጠረ ቅቤ ብጠብሰው ነው የምመርጠው። ይሄንን ካደረግን በኋላ እንግዲህ አቁላልተናል። እንደምታዩት እዚህ ጋር ቆንጆ ተደርጎ ሽንኩርት ያለበት ቲማቲም ያለው ቆንጆ ያዘጋጀ ነው የቲማቲም ሶስ። የቲማቲም ሶሳችንን እናደርጋለን። እዛ እሱን ከዶሮአችን ጋር እናዋህደዋለን። እዚህ ጋር ነው እንግዲህ አሁን ወደ ዶሮ የመለወጥ ሂደቱ ላይ የምንገባው። ወደ ዶሮ ቆንጆ ተደርጎ የተዘጋጀ አዋዜ ያለን የአዋዜ አዘገጃጀት በተለያየ ጊዜ አሳይቻችኋለሁ። እንግዲህ አዋዜያችንን አድርገን
ወደ ኢትዮጵያዊ ባህል እዚህ ጋር ቀይረነዋል። ብዙ ጊዜ እንደዚህ አይነት የምግብ አዘገጃጀቶች በእኛ በሼፎች ፊውዥን ተብሎ ነው የሚጠራው። የእኛን ሀገር ምግብ ወይንም ደግሞ የአበሳሰል ዘይቤ ከውጭዎቹ ጋር ቀላቅለን የምናዘጋጅበት መንገድ ፊውዥን ይባላል። እንግዲህ ቲማቲም ሶሱን ከጨመርኩኝ በኋላ 1 ደቂቃ አካባቢ አሸውት። ከዛ አዋዜን ጨምሬ ቲማቲም ሶሱን፣ አዋዜውን፣ ነጭ ሽንኩርቱንና ዶሮውን እንደዚህ እሽት እያደረኩኝ ትንሽ መረቅ ጠብ እያደረኩ ለ2 ደቂቃ ድረስ አሸዋለሁ። እዚህ ጋር ነው እንግዲህ ወደ ኢትዮጵያዊ ቃና እንዲሄድ እያደረኩ ያለሁት። እሳቱ ሼፍም አያውቅም፣ የቤትም አያውቅም፣ ዝም ብሎ ነው የሚነዳው። ግን ሙቀታችንን ሁሉ ጊዜ መቆጣጠር ያስፈልጋል። ብዙ ጊዜ ሽርጥ መልበስ ወይንም ደግሞ ሙያተኞች ተገቢውን ዩኒፎርም ማድረግ የሚገባቸው ከጥንቃቄም እንደዚህ ደግሞ እንግዳ ጋር ሞተው ሲያናገሩ እንደዚህ ፍንጥርጥር ያለ ነገር ልብሳቸው ላይ እንዳይኖር ነው። እንግዲህ ዛሬ እንግዳ ጋር ካልወጣው ራሴ ቁጭ ብዬ እበላለሁ እንጂ እንደዚህ ፍንጥርጥር አድርጌ አይሆንም። ለዛ ነው ነጭ ዩኒፎርም ብዙ ጊዜ እንድናደርግ እኛ ሙያተኞች የሚመከረው። ጉሮሯቸውን አምነው ለሚሰጡ ሰዎች ታማኝ ነን፣ ንጹህ ነን፣ ካላመናችሁ ደግሞ የልብሳችንን ይዩት የሚለውን ለማሳየት ስለሆነ ቆንጆ ነጭ ዩኒፎርም ነው የምናደርገው። እሺ እንግዲህ እንደምታዩት እንግዲህ በደንብ ተደርጎ ክሽን ብሎ ተቆላልቷል። ይሄኛው ወደ 4 ደቂቃ ያህል ትንሽ መረቅ ጠብ እያደረኩበት እንደምታዩት ሾርባ ትንሽ መረቅ ጠብ እያደረኩበት አቆላልቼዋለሁ። ሙሉ ለሙሉ ካሜራውን ቀረብ አድርጎ እያሳያችሁ ነው። ሙሉ ለሙሉ የዶሮ ወጥ ወይም ደግሞ የአበሻ የምግብ አሰራር አይነት ከለር ነው የያዘው። በጣም ቆንጆ ነው። አሁን የቀረችዋን እንግዲህ ደቂቃ የመቀመም 2 ደቂቃዋን ካሜራማኖቹ የደረሰ ነው ብለው ደቂቃ እያሳዩኝ ነው። 1 ደቂቃ ጨምሮልኝ ቆንጆ መከለሻ አንድ ላይ ተቀላቀለ። ከዛ ደግሞ ኮረሪማ እንደዚህ እንደምታዩት፣ ቁንዶ በርበሬ፣ ጨው አለን። አሁን ጨዋችንን ከዛ ያዘጋጃናት የአበሻ ቅቤ ያለች ቆንጆ የተለጠረች ብዙ ሳናበዛት። ኦ ማይ ጋድ በእውነት በካሜራ ውስጥ ማሸተት ቢቻል ኖሮ ይህንን ዶሮ እናንተ እያሸተታችሁት ገና ሳትቀምሱት ምን አይነት ጣፋጭ እንደሆነ ታየው ነበር። ምን አይነት ክሽን ያለች ዶሮ እንደሆነች እንግዲህ እያያችሁት ነው። መጨረሻ ላይ የቀረን እንግዲህ ቀቅዬ ያዘጋጀሁት እንቁላል አለኝ። የዶሮ ቃና እንዲገባ እንደዚህ በሳ አድርጌው ጨመርኩኝ። ወንደላጤዎች ይቅርታ፣ ሴተላጤዎች እናንተም ይሆናል። 2 እንቁላል ነው። በዚህ አድርገን 2 እንቁላል እንጨምርበታለን።
እንቁላል ኦቨር መብሰል የለበትም። ከላይ እናቶቻችንም ከላይ ነው ጣል የሚያደርጉት። ብዙ ጊዜ ከወጣ በኋላ ጣል ነው የሚያደርጉት። ትንሽ የዶሮውን ሶስ ቃና እንዲያደርግ ከላይ እንደዚህ እንደምታዩት ቆረጥ ባደረኩት ውስጥ እንዲገባ እንደዚህ እናደርገዋለን። አሁን ዶሮአችን ደርሷል ማለት ነው። በቆንጆ አቀራረብ ካሜራማናችን በጣም እንዲያቀርቡ ለዶሮአችን እያሳየን ነው። አሁን በቆንጆ አቀራረብ ክሽን ብላ የተሰራችውን የ10 ደቂቃዋን የሼፍ ዶሮ አብረን እንቀምሳታለን። እንግዲህ ወይ ተጋባዥ እንግዳ እናቀምሳለን። አብራችሁን ቆዩ። እንግዲህ የ10 ደቂቃዋን ዶሮ ጨርሻለሁ። እንግዲህ አሁን የምንቀምስበት ሰዓት ነው የሚቀረን። ቆንጆ አድርጌ ያቀርበዋለሁኝ። በድጋሚ ለመላው የክርስትና እምነት ተከታዮች እንኳን በሰላም አደረሳችሁ ማለት እፈልጋለሁ። አሁንም መልካም በዓል። አብረን ደግሞ እንመገባለን። እንግዲህ ያው አቀራረቧን ደግሞ አሁን ለአንድ ሰው እንድትሆን አድርጌ ብዙ ጊዜ እንግዲህ ቆንጆ ክሽን ያለችውን የሀበሻ ዶሮ ብለን የምናስባትን ስንሰራ እንደምታውቁት የተከተፈ ዶሮ አይደለም፣ ብልት ነው ብዙ ጊዜ የምናገኘው። ብልቱ ካለቀ የምንመገበው የሽንኩርቱን ግልህ ብቻ ነው። እንደዚህ አድርገን ብንጠቀም የተመጣጠነ ይሆንልናል። ብቸኛው ሀገር ነች ኢትዮጵያ። እንግዲህ እናትና ልጇን አንድ ላይ የምታቀርብ ዶሮ አለ፣ ደግሞ እንቁላላውን አለች። ይህን ደግሞ እንጀራችንን እንደዚህ አድርገን ለአንድ ጉርሻ ወይም ደግሞ ለሁለት ጉርሻ በሚያመች መልኩ እና ደግሞ ፕሬዘንቴሽን የሚባል ነገር አለ በእኛ በሙያተኞች አቀራረብ ብዙ ጊዜ ስንለው ታውቃላችሁ፣ ሰምታችሁ ታውቃላችሁ ብዬ አስባለሁ። እቺ አደይ አበባ በምትመስል መልኩ እንደዚህ አድርገን አቀራረቧን ቆንጆ አድርገን አሳምረን የ10 ደቂቃዋ ዶሮ ወጥ እንደዚህ ውብ አድርገን ማሳመር እና ማቅረብ እንችላለን ማለት ነው። እንግዲህ በ10 ደቂቃ ይህን የመሰለ ጣፋጭ ዶሮ ነው የሰራ ነው። እንደምትመለከቱት ከለሩም ቃናውም በጣም የሚገርም ነው። ቀምሰውና ደግሞ አስተያየት እናገራለሁ አይደለም። ካፍታ ቆይታ በኋላ ቴንኪው። እንደዚህ የሚጣፍጥ ዶሮ ለበዓል ሰርቼ እንግዲህ ባዶ ወደ ሂድ አትሉኝም፣ መቅመስ አለብኝ። አደራ ደግሞ ወንደላጤዋ ዶሮ እንዳትሏት። ስትሰራም ለአንድ ሰው ስትበላም ለአንድ ሰው እንዳትመስላችሁ። ሰፋ ተደርጎ ለቤተሰብ ለግሩፕ ተደርጎ መሰራት የሚችል ነው። እውነት በጣም ነው የሚጣፍጠው። እኔ ስለሰራው ሳይሆን በጣም ነው የሚጣፍጠው። ይህንን ቴክኒክ ሞክሩት። ከዛ በኋላ አስተያየታችሁን ደግሞ ላኩልን። በ10 ደቂቃ ውስጥ የሚደርስ ቆንጆ ክሽን ያለ ዶሮ እንደዚህ ተደርጎ መዘጋጀት ይችላል። በነገራችን ላይ በጣም በስሏል። ያው ዶሮንም ላሳያችሁ እችላለሁ። እዩት። ብዙ ጊዜ ይበስላል ወይ? ያው ዶሮአችን እንደዚህ በትንትን እስኪል ድረስ መብሰል ይችላል። ያው በዚህ መልክ ቆንጆ ተደርጎ ነው የበሰለው። እንቁላሉም የኔ ነው ለነገሩ። ያው
በቀላል መንገድ በ10 ደቂቃ ውስጥ ለዚህ ከሽን ብሎ የተሰራ ዶሮ ወጥ ማዘጋጀት ይቻላል። እንግዲህ እናቶቻችንን እንዳይተቀየሙኝ ምግብ የተበላ አይወራም ዝም ነው የሚባለው ይባላል በባህላችን። እኔ ዛሬ የዶሮ አሰራሩን ያካፈልኳችሁ ስለሆነ ነው ያወራሁት። እዚህ አድርጋችሁ መመገብ ትችላላችሁ። በጣም እንደተማራችሁበት እንደተደሰታችሁበት ባህላችሁንም ደግሞ ቀለል እንዳደረኩት ተስፋ አደርጋለሁኝ። በጣም ነው የማመሰግነው አብራችሁን ስለቆያችሁ። ለኔ የቀረበችን ዶሮ ጥንቅቅ አድርጌ እበላታለሁ። እንግዲህ የፍታ ፕሮግራም ተከታታዮች ዛሬ ከሼፍ ሄኖክ ጋር በጎልደን ኪችን ይህንን የመሰለ ቆይታ ነበራችሁ። በ10 ደቂቃ ውስጥ ምን አይነት ዶሮ ማዘጋጀት ይቻላል የሚለውን አብረን አይተናል። እንግዲህ እኔ እችኛዋን ዶሮ ጨርሳታለሁ። እናንተ ከቀሪው ፕሮግራሞች ጋር አብራችሁ ቆዩ ያልኩኝ በድጋሚ ለመላው የክርስትና እምነት ተከታዮች እንኳን በሰላም አደረሳችሁ። ቸር ቆዩ።